በዓለማችን ላይ እጅግ ብዙ ባህሎች አሉ። አንዳንዶቹ ደስ የሚያሰኙ የሚገርሙ ሲሆኑ፣ ሌሎቹ ደግሞ ፍርሃትና ድንጋጤ የሚፈጥሩ ናቸው። ዛሬ የምንሄደው ወደ ኢንዶኔዥያ ወደ ቶርጃ ጎሳ ነው። በዚህ ማህበረሰብ ውስጥ የሞት የጉዞ መጨረሻ አይደለም፣ ይልቁንም ከቤተሰብ ጋር ያለው ቁርኝት ከመቃብር በላይ ይቀጥላል። በየሶስት ዓመቱ አንድ ጊዜ የሞቱ ዘመዶቻቸውን ከመቃብር አውጥተው ልብስ የሚያስለብሱበት፣ የሚያወሩበት እና የሚያከብሩበት ማንኔ የተባለ አስደንጋጭ ባህል አላቸው። ታሪካችን የሚጀምረው በኢንዶኔዥያ በምትገኘውና ሱላዌሴ በምትባል ምስጢራዊ ደሴት ላይ ነው። በዚህ ደሴት ደጋማ ቦታዎች ላይ የሚኖሩ የቶርጃ ጎሳዎች ከሞት ጋር ያላቸው ግንኙነት ዓለምን ያስገረመ ነው። ለነሱ ሞት ድንገተኛ ወይም ሐዘን አይደለም፣ ይልቁንም ለረጅም የሽግግር ጉዞ ነው። አንድ ሰው በሞተበት ቅጽበት ሞት አይባልም፣ ይልቁንም ቶ ማኩላ ይባላል። ትርጉሙ የታመመ ሰው ማለት ነው። ስለዚህ ቤተሰቡ ሟቹ ከመቃብር ይልቅ እቤት ውስጥ አብሮት ይኖራል። አስክሬኑ ልክ እንደ ሕያው ሰው ምግብና መጠጥ ይቀርብለታል፣ ልብሱ ይቀየራል፣ በየቀኑ ይጎበኛል፣ እንዲሁም ቤተሰቡም እንደማንኛውም ሰው ያዋራዋል። ይህ ሁኔታ ለቀናት፣ ለሳምንታት፣ አንዳንዴም ለዓመታት ሊቀጥል ይችላል። አስክሬኑ እንዳይበሰብስ በተፈጥሮ መድኃኒቶችና ኬሚካሎች ታሽጎ በቤት ውስጥ ይቀመጣል። ለምን ይህንን ያደርጋሉ? ምክንያቱም ሁለት ነው። አንደኛው መንፈሳዊ ሲሆን ሟቹ በድንገት ከቤተሰቡ ተለይቶ እንዳይሰማውን መንፈሱ ዝግጁ እንዲሆን ነው። ሁለተኛው ዋናው ግን ገንዘብ ነው። በቶራ ባህል የቀብር ስነ ስርዓት እጅግ ውድ ነው። በአንድ ቀብር ላይ በመቶዎች የሚቆጠሩ አሳሞችና ጎሾች ዋተር ቢፈለንስ መታረድ አለባቸው። እነዚህ ጎሾች ለሟቹ ወደ ሰማይ መጓጓዣ ናቸው ተብሎ ይታመናል። የአንድ ጎሽ ዋጋ በሺዎች የሚቆጠር ዶላር ሊሆን ይችላል። ቤተሰቡ ይህንን ገንዘብ አጠራቅሞ ትልቁን የቀብር ባህል እስኪያዘጋጅ ድረስ ሟቹ ቤት ውስጥ ተኝቷል ተብሎ ይቆያል። ይህ ሂደት ለብዙዎች አስፈሪ ሊመስል ይችላል። የእነሱ ግን የፍቅርና የክብር ጥግ ነው። ሟቿን በክብር ለመሸኘት የሚደረግ ትልቅ መስዋዕትነት ነው። የቀብር ስነ ስርዓቱ ተፈጽሞ ሟቹ ከተቀበረ በኋላ ታሪኩ አያበቃም። በየሶስት ዓመቱ አንድ ጊዜ በነሐሴ ወር ላይ የቶርጃ መንደሮች በዓለም ላይ ወደማይታየው አስገራሚ በዓል ይገባሉ። ማዕነኔ ወይም የአባቶች መታሰቢያ። በዚህ ወቅት ቤተሰቦች ወደ መቃብር ስፍራ በመሄድ የዘመዶቻቸውን ሳጥን ያወጣሉ። ከዚያም ሳጥኑ ከፍተው ለዓመታት የተቀበሩትን አስክሬኖች በፀሐይ ብርሃን ስር ያወጧቸዋል። አስክሬኖቹ ላይ ያለው አቧራ ይጠረጋሉ፣ በፀሐይ ብርሃን እንዲደርቁ ያደርጓቸዋል። ከዛም እጅግ የሚያስደንቀው ነገር ይከናወናል። ልብስ መቀየር። ለሟቹ አዲስ ውድ ልብሶችን ያለብሳሉ። ወንዶቹ ሙሉ ልብስ ሱት እና ከረባት፣ ሴቶቹ ደግሞ የሚያምሩ ቀሚሶች ይለብሳሉ። አንዳንዴም የፀሐይ መነጽር ያደርጋሉ። የሚወዱትን ሲጋራ ያጠጧቸዋል። አልፎም ተርፎም አዲስ ስልክ እጃቸው ላይ ያስይዛሉ። ቶርጃዎች ከሟቾች ጋር ፎቶ ሰልፊ ሲነሱ፣ ሲያወሯቸውና በመንደሩ ውስጥ ይዟቸው ሲዘዋወሩ ማየት የተለመደ ነው። አስክሬኖቹ ሳይበሰብሱ እንዲቆዩ የሚያደርገው የቀድሞ የማሸግ ማኑፋክቸሪንግ ጥበባቸው ነው። ይህ ሟቹ ልክ እንደ ቆመ ሰው እንዲመስል ያደርገዋል። ቤተሰቦቹ ሟቹን በቆመበት ደግፈው በመንደሩ ውስጥ እንዲዘዋወር ያደርጉታል። ይህ የሚደረገው ሟቹ ወደ ቀድሞ ቤቱ ተመልሶ ዘመዶቹን እንደጎበኘ ተደርጎ ስለሚታመን ነው። ይህ በዓል ለውጭ ሰው አስፈሪ ቢመስልም ለቶርጃዎች ግን የደስታ ቀን ነው። የሞቱ ዘመዶቻቸውን መቼም እንደማይረሱና ሁልጊዜም የቤተሰብ አካል እንደሆነ የሚያሳዩበት መንገድ ነው። የቶራ ማህበረሰብ የሞቱ አባቶቻቸውን ካላከበርንና ካልተንከባከብን በረከት ይቀረናል ብለው ያምናሉ። አስክሬኖቹን አውጥተው ልብስ ሲቀይሩና ሲያጸዱ መጪው ዘመን የሰላም፣ የጤና፣ የጥሩ ምርት ዘመን እንደሆነላቸው እርግጠኞች ናቸው። ይህ ባህል ከሺህ ዓመታት በላይ የቆየና ዛሬም ድረስ በኩራት የሚጠብቁት ማንነታቸው ነው። በማህበራዊ ሚዲያ እና በኢንተርኔት አማካኝነት የማዕኔ በዓል ምስሎች ለዓለም ሲሰራጩ ብዙዎች በድንጋጤ ተውጠዋል። እንዴት የሞተ ሰው ከመቃብር ይወጣል የሚለው ጥያቄ ብዙዎች ነበር። ነገር ግን ይህ ባህል በዓለም አቀፍ ደረጃ ከፍተኛ የቱሪዝም መስህብ ሆኗል። በየዓመቱ በሺዎች የሚቆጠሩ ሰዎች ይህንን አስደንጋጭ የሚመስል ግን ደግሞ ጥልቅ ፍቅር የታየበት በዓል በአይናቸው ለማየት ወደ ኢንዶኔዥያ ይጓዛሉ። እንዲህ የቶርጃ ሰዎች ሞትን የሚያዩት በሌላ መነጽር ነው። ለእነሱ የሚወዱት ሰው ቢሞትም ሁልጊዜም ከጎናቸው ነው። ይህ ቪዲዮ ስለ ሞትና ስለ በዓል ያለውትን አመለካከት ቀይሮት ይሁን? እናንተስ እንዲህ አይነት በዓል ቢኖራችሁ የሞተ ዘመዳችሁ ከመቃብር አውጥታችሁ ልብስ ትቀይሩለት ነበረ ወይስ ይህ ድርጊት ሊቆም የሚገባ ነው ብላችሁ ታስባላችሁ? እሱን ኮመንት ላይ ሼር አድርጉ። ይህንን ቪዲዮ ስለተከታተላችሁ አመሰግናለሁ።
ይሄ ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች ደግሞ ይሄንን ቪዲዮ ሼር በማድረግ እነሱም ይሄንን እንዲያውቁ ልታደርጉ ትችላላችሁ። በሌላ አስገራሚ ታሪክ እስከማገኛችሁ ድረስ ደህና ቆዩልኝ።